ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ተመልካቾቻችን እንደምን ዋላችሁ? የጸበል ጸዲቅ ሰዓታችን ነው። ቀደም ሲል በሰንበት ሙያ መርሃ ግብሮቻችን ጥሩ መንፈሳዊ ትምህርት እንዳገኛችሁ ተስፋ አደርጋለሁ። አሁን ደግሞ ለጥያቄዎቻችሁ ምላሽ የምናሰጥበት ሰዓት ነው። ለዛሬ የጸበል ጸዲቅ እንግዳችን መላከ አርያም አምደ ወርቅ ደሴ የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዳይ ስለሆኑ እጅግ በጣም አድርጌ አመሰግናለሁ። ያው ቀደም ሲል ጸበል ጸዲቁን ባርከውልናል። በቀጥታ ወደ ጥያቄያችን ልለፍ። እንግዲህ ከዳቦም እየበሉ እየጠጡ ውይይታችን እናደርጋለን። ያው ጸበል ጸዲቅ አይደለ ስያሜውም። እውነት ነው። ወደ ጥያቄ ልለፍ። ያው የእምነቱ ተከታይ ናት። ለዛሬ ጥያቄውን ያደረሰችን እድሜ 10ዎቹ ላይ ሲደርስ ክፉኛ ጥርስ የመታመም ጀመርኩኝ ትላለች ጠያቂያችን። ብዙ ሕክምናዎችን አደረኩኝ። በህመሙ ምክንያት ጥርሴ ጥሩ ያልሆነ ቅርጽ ያዘብኝና በሐኪሞች ምክር ብሬስ ታሰረልኝ። አሁን ላይ በቀጠሮ እየሄድኩኝ ይከታተላለሁ። ነገር ግን አንዳንድ አባቶችና ወደ ተለያዩ ገዳማት ሲሄድ የማገኛቸው ሰዎች ይህንን ለምን አደረግሽ ኃጢአት ነው እያሉ አሸማቀቁኝ። እኔ አሞኝ ነው የተሰራልኝ፣ ስለምን ኃጢአት ይሆንብኛል ብዬ አንዳንድ አባቶችን ሳማክር እግዚአብሔርን ተሳስተሃል እንደማለት ይቆጠራል። ስለዚህ ያደረግሽው ነገር ልክ አይደለም የሚል ነገር በዛብኝ። እኔ ህመሙ ባመጣበት ችግር ምክንያት ነው ያሰራሁት። ሰው ግን ልክ አይደለሽም እግዚአብሔርን ተሳስተሃል እንደማለት ነው እያሉ ይተቹኛልና እንደው ምን ባደርግ ይሻለኛል? ህክምናውን ላቁመውና ልታመም ወይ እንደዛ የሚልስ የቤተ ክርስቲያን አስተምህሮ አለው የሚል ጥያቄ ነው ለዛሬ እህታችን ያደረሰችን። እንግዲህ ያው ለጉዳዩ ሩቅ አይደሉም ብዬ ነው መምህር። ጥርስ ላይ የሚታሰር ብሬስ አለና ከሱ ጋር ተያይዞ እንግዲህ አንዳንድ አባቶች ይደግፉታል። ህክምና ነው። ህክምና ደግሞ እግዚአብሔር የሰጣቸው ለባለሙያዎቹ የተሰጣቸው ጥበብ ስለሆነ ልንጠቀምበት ይገባል። ለሌላው ህክምና እንደምንሄድ ሁሉ ይሄም ደግሞ አንድ ችግር ነውና ችግራችንን እነሱ ጋር ሄደን መፍትሄ ልንሰጠው ይገባል የሚሉ አሉ። አንዳንዶች ደግሞ ባዕድ ነገርን ማድረግ እንደው ኃጢአት ነው፣ በደል ነው፣ እግዚአብሔርን ተሳስተሃል፣ አንተ ያደረከው ነገር አያምርም፣ ስለዚህ እኔ ላስተካክለው እንደማለት ነው እያሉ ነው እንግዲህ እህታችንንም እየተቿት ያሉት። እንግዲህ ያው ብዙዎች ደግሞ አድርገውም እናያለን፣ ያገልግሎቱ ተጠቃሚዎቹ ነው እናያለንና እንዴት ይታያል ያስተምሮ እጅ ከምን ብለናል? እንግዲህ የብሬስ ጉዳይ አሁን ጊዜ ቅርብ ጊዜ የመጣ ጉዳይ ስለሆነ ያው እንግዲህ አሁን ጥያቄ ሆኖ ቀርቧል ማለት ነው። እስካሁን ድረስ ጥያቄ ሆኖ አያውቅም። እንግዲህ ይሄ ጥያቄ ነው የተነሳው እኔ ከመንፈሳዊ ዕውቀት ማጠር ከብስለት ጉድለት ይመስለኛል። እንግዲህ ምንድነው አንዳንድ ጊዜ ልንጠቀማቸው የሚገቡ ነገሮች አሉ፣ ላንጠቀማቸው የሚገቡ ነገሮች ደግሞ አሉ። በነገራችን ላይ ዕውቀትን የሰጠ እግዚአብሔር ነው። ጥበብን የገለጠ እግዚአብሔር ነው። ለነ ሰሎሞን ጥበብን የገለጠ ለሰሎሞን ጥበብን ሀብት አድርጎ የሰጠ እግዚአብሔር ነው። ልክ ለዳዊት ሀብተ ትንቢትን እንደሰጠው ለቅዱስ ጳውሎስ መልእክታትን ለዮሐንስ ድንግልናን እንደሰጠ ሀብት አድርጎ እንደሰጣቸው ሁሉ ጥበብንም እግዚአብሔር ለጠቢባን ሀብት አድርጎ ሰጧቸዋል። እና ይሄ ሕክምና ራሱ እግዚአብሔር በዚህ ዘመን የሰጠን ጸጋ ነው። እግዚአብሔርን ልናደንቀው የሚገባው እግዚአብሔርን ልናመሰግንበት ይገባል። እውነት ለምና ስንታመም የሚያክሙንን
ጠበብቶች የፈጠረልን ይሄን ጥበብ ይሄን ዕውቀት ለጥበበኞች ለአዋቂዎች የሰጠ እግዚአብሔርን ማድነቅ ተገቢ ነው የምለው። ሌላው ወደዚህ ወደ ብሬሱ ስንመጣ እንግዲህ እቺ ልጅ ጥርሷ ተበላሽቶባት በሕክምና ስህተት ነው ያለችው እንደዚህ ሆኖባት ነው አሁን ወደ ብሬስ ማሰር የተሄደው ማለት ነውና በመጀመሪያ ማየት ያለብን ይሄን ነው። እግዚአብሔር አይደለም አሁን ጥርሷን ያበላሸው ሴት ነች አይደለም? አዎ ጥርሷን ያበላሽባት እግዚአብሔር አይደለም። በመጀመሪያ ሲጀመር እንዲያበላሽቱ አወላግዶ የፈጠራት እግዚአብሔር አይደለም። እግዚአብሔር ሰው ሁሉ መልካም አድርጎ ነው የሚፈጥረው። ካያያዝ ጉድለት ነው ብዙ ጊዜ አሁን የጥርስ ጉድለት የአካል ጉድለት የሚፈጠረው ካያያዝ ጉድለት ነው ብዙ ጊዜ የሚፈጠረውና አሁን እቺ ሴት ደግሞ በሕክምና ስህተት ጥርሷ ተበላሸ። በሕክምና ስህተት የተበላሸውን ጥርሷን እንደገና በሕክምና ላስተካክለው ነው ያለችው። ይሄ ኃጢአት አይደለም። ይሄ ኃጢአት ነው ብዬ አላምንም። የሚነቀፍም አይደለም። እንዴ አንዳንድ ጊዜ እኮ እግዚአብሔር የፈጠረው አካላችን እኮ ሲበላሽ ተቆርጦ ይጣላል። እጃችን እግራችን ማይጠቅመን ከሆነ በበሽታ ከተጠቃ ሌላውን እንዳይበክለው ይቆረጣል እኮ። እግዚአብሔር የፈጠረውን አካልን አልቆርጠው ማለት አይቻልም። ሌላውን አካል ለማቆየት ያን ቆርጦ መጣል የግድ ነው። እንደገና ደግሞ አንዳንድ ጊዜ ሰዎች በሆነ ነገር አደጋ ደርሶባቸው እግራቸው ተቆርጦ አርቲፊሻል እግር ያደርጋሉ። እጃቸው ተቆርጦ አርቲፊሻል እጅ ያደርጋሉ። ይሄ እግዚአብሔር በሰጠው ጥበብ እንግዲህ ገሮ ወንዷነት ቁጭ ብሎ ይዋል ይንኳተት አይባልም። እግዚአብሔር በሰጠው ጥበብ አርቲፊሻል ነገር ተጠቅሞ መጓዝ ከቻለ ጥሩ ነው። ይኸው እግዚአብሔር ሰጥቶናል። እንግዲህ ለምንድን ነው ታዲያ በእግራችን ማንጓዘው? እግዚአብሔር ሰጠን። በመኪና የምንጓዘው ይሄን እኮ እግዚአብሔር የሰጠን ጥበብ እኮ ነው። በአውሮፕላን እየበረርን አይደለም? በሌላም ነገር እየተጠቀምን አይደለም? ይሄ እግዚአብሔር በዚህ ዘመን የሰጠንን ጸጋ እግዚአብሔር የሰጠንን ጥበብ እግዚአብሔር እንዲያመሰግን ልንጠቀምበት የሚገባ እንጂ እግዚአብሔር ምንነቅፍበት ሰዎች ምንነቅፍበት ምንተቸው ነገር አይደለም። ይልቁን ምንድነው ሊተሽ የሚገባ በሌላ በግልባጩ ሌላ ምናያቸው ነገሮች ሊኖሩ ይችላሉ። ሆን ተብሎ የሚደረጉ የምንዝር ጌጦች አሉ። አሁን ወንዶች ጸጉራቸውን ያሳድጋሉ፣ ጸጉራቸው ላይ የሆነ ነገር ያስራሉ። ሴቶች ጥፍራቸው ላይ የሆነ የሚቀጥሉት ነገር አለ፣ አግባብ ውጭ የሆነ የሚቀባቡት ነገር አለ። ይሄ ምንድነው? ራስን መጠበቅ መቀባት ኃጢአት ነው እያሉ አይደለም። አሁንም ቢሆን ንጹህ መልበስ፣ ንጹህ መብላት፣ ጽዳትን ንጽህናን ጠብቆ በአግባቡ መኖር ይሄ ኃጢአት አይደለም። ኃጢአት የሚሆነው እግዚአብሔር በፈጠረው ሰውነት ላይ ሌላ ኃጢአት ስንሰራበት፣ ክፉ ስናስብበት፣ ስናማበት፣ በአንደበታችን ስናማ፣ ስንሳደብ፣ በእጃችን ስንሰርቅ፣ በእግራችን ወደ ጣዖት ቤት ስንሄድ ነው ኃጢአት የሚሆነው ያ ነው እንጂ በአግባቡ እግዚአብሔር የሰጠንን ሕዋስ እግዚአብሔር የሰጠንን አካል በአግባቡ ተንከባክቦ ጠብቆ መያዝ ኃጢአት አይደለም። ግን ሆን ተብሎ የሰውን ትኩረት ለመሳብ የሚደረጉ አሸንክታቦች አሉ፣ የሚደረጉ የምንዝር ጌጦች አሉ። ልክ ማርያም መግደላዊት አባቶች ትርጓሜው ላይ እንዳስቀመጡት የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ እንግዲህ 7 አጋንንት አድሮባት ነበር ይላል። ያ 7 አጋንንት 7 የኃጢአት ስራ ነበር ያሰራት የነበረው። ልክ እንድታመነዝር የሚገፋፋት፣ እንድትሳደብ የሚገፋፋት ሰይጣን እንደነበረ ሁሉ በውስጧ ለምንዝር ጌጥ እንድትጓጓ እንድትገዛ፣ ለምንዝር ጌጥ ተጠቂ እንድትሆን የሚያደርጋት ሰይጣን ነበረ ይላል። እና እኛውን መጠንቀቅ ያለብን እዚያ ላይ ነው። የምንዝር ጌጥ ማብዛት ሆን ተብሎ ሰውን ለመጣል፣ የሰውን ትኩረት ለመሳብ። መቼም ሰው ለጽድቅ ብሎ አይደለም የሚያደርገው፣ ለጽድቅ ብሎ አይደለም። ያ ብሬሱ አካልን ለማስተካከል ነው፣ የተወላገደውን ለማስተካከል ነው። ምናልባት እኮ ለመመገብም እኮ ምቹ እንዲሆን ሁሉ ሊሆን ይችላል፣ ለሰው እይታ ምቹ እንዲሆን ሊሆን ይችላል። ግን ከዚህ አልፎ የሰውን ትኩረት ለመሳብ፣ ሰዎችን በዝሙት ለመጣል የሚደረጉ ከአግባብነት የሌላቸው ከመጠን ያለፉ መጋጋጦች፣ የምንዝር ጌጦች እነሱ ሰውን ማሰናከል በራሱ ኃጢአት ስለሆነ፣ ሰውን መጣል ራሱ በደል ስለሆነ ኃጢአት ሊሆን የሚችለው ያ ነው እንጂ የተወላገደ ጥርስ ለማስተካከል ብሬስ ማሰር ይሄ
እኔ ኃጢአት ነው አይደለም። መልካም ከሱ ጋር ተያይዞ እንግዲህ በተለይም ይሄ ብሬስ የሚባለው የሕክምና አገልግሎት ከመጣ በኋላ በሕክምና ምክንያት ዶክተሩ አዞላቸው የሕክምና ባለሙያው እንዲያደርጉ እንዲያስሩ አዟቸው የሚያስሩ እንዳሉ እንግዲህ ከታችን አይተናል። በተመሳሳይ መንገድ ለፋሽን ተብሎም ይደረጋል። በቃ ብሬስ ማሰር ፋሽን ነው ብለው እንዲሁም የሚያደርጉ ሰዎች አሉ። እነሱስ ምን ይባላሉ? እንግዲህ ያው ሰው እንደ እይታው ነው። አሁን ብሬስ እኔ ፋሽን አይመስለኝም በእኔ እይታ ማለት ነው። እንዲያውም እኮ ብዙ ቆሻሻ ይይዛል፣ ጥርስን ለማጽዳትም ያስቸግራል፣ ብዙ ችግሮች አሉት፣ ንግግርን ያበላሻል፣ ምላስ ይይዛል፣ ብዙ ችግሮች ናቸው ያሉት። እኔ እንዲህ አይነት ሰዎችን ስለማቅ ማለት ነውና የሆነ ሆኖ ግን ምንድነው ምንም የሚስተካከል ነገር ሳይኖር ሆን ተብሎ ለጌጥ ተብሎ የሚደረግ ልክ እንደ ምንዝር ጌጡ የሚታይ ነገር ካለው ያም ቅድም እንደተናገሩት ነው። ክልክል ነው። አዎ የምንዝር ጌጥ ተገቢ አይደለም። ሰውን ለማሰናከል የሰውን ትኩረት ለመሳብ ወደሱን መጣበታለው ወደ ምንዝር ጌጡን መጣበታለው ምናደርገው ነገር ከሆነ ለማለት ነው። መልካም እንደው እንዳነሱት እንግዲህ ምንዝር ጌጥ የሚባሉት እንደ ቤተክርስቲያናችን አስተምህሮ የተከለከሉ ማይደረጉ አንድ ምእመን አንድ ቤተክርስቲያን ልጅ ሊያደርጋቸው የማይገቡ መሆናቸውን እንግዲህ ቤተክርስቲያናችን በሰፊው ታስተምራለች። አባቶች በዚህ ዙሪያ እንግዲህ ሰፊ ትምህርት ሲሰጡ እንሰማለን። መልካም እሱ እንዳለ ሆኖ ግን አንዳንድ ጊዜ የምናያቸው ነገሮች ቤተ መቅደስ ድረስ ገብተው የምናይበት አጋጣሚ አለ። እንግዲህ የምንዝር ጌጥ የሰው ጸጉር ከማድረግ ይጀምራል እንዳሉት ጥፍር ላይ መቀጠል፣ አርቲፊሻል ጥፍር ማድረግ፣ ፊትን ደግሞ ሜካፕ መቀባትም ሊሆን ይችላልና እነዚህ ነገሮች አድርገው ቤተክርስቲያን ገብተው አገልግሎት የሚያገኙ እህቶች አሉና ያንን ያዩ የሃይማኖት መምህራን አስተማሪዎቹ በራሳቸው ያንን ነገር ካላወገዙት ጉዳዩ ልክ ነው ቤተክርስቲያኗ ፈቅደዋለች ታስተምራለች ማለት ነው ብሎ ምእመኑ እንደዛ ሊረዳው ይችላል። አባቶች ያዩትን ነገር በሰዓቱ ካልገሰጹ ልክ አይደለም ብለው መሰጠት ያለበትን አገልግሎት ሳይሰጡ አስተካክላችሁ ነው ብሎ መሸኘት ካልቻሉ እንዲህ አይነት ነገሮች አሁን እንደምናየው በተለይም አሁን ላይ የጋብቻ ስርዓት ላይ ያወቅቱ የጋብቻ ባይሆንም መምህር የጋብቻቸው እለት አይናቸው ላይ ሌላ ጸጉር ቀጥለው ፊታቸው ሜካፕ ተሰርተው ጸጉራቸውን ተሰርተው ጥፍራቸውን ተሰርተው የሚመጡ ሙሽሮችም እንግዲህ በቤተክርስቲያናችን ስርዓተ ተክሊል ተደርጎላቸው ሲሞሸሩ አይተናል። ይሄም እንግዲህ ከምንዝር ጌጥ ነው የሚመደበው ብዬ ነው። ይሄንን ስታዲያ ስለምን ቤተክርስቲያኗ ዝም አለች? ምንዝር ጌጥ ኃጢአት ከሆነ ለማለት ነው። ይሄ ያው ቅድም መጀመሪያው ላይ እንዳነሳነው ነው። የኛ የማስተማር ጉድለት ነው። እሺም አንድ ሰው ለስጋው ለደሙ የሚበቃው ስጋውን ደሙን የሚቀበለው ለድህነት ነው፣ ለህይወት ነው። እንደዝም ብሎ እሷ ሌላ ቦታ እንዳትሄድ እሱ ሌላ ቦታ እንዳይሄድ አንዳንዶቹ እንደሚያደርጉት ለማሰሪያነት ለመተማመኛነት ለመጠቀም ከሆነ ያ ስህተት ነው ከመጀመሪያው ማለት ነው። ንስሐ አባቶች መጀመሪያ ራሱ ጋብቻው በስጋው ደሙ ሲሆን በተክሊል ሲሆን የተክሊሉን ጥቅም ተክሊል ከሆነ እንዲህ በቅዱስ ቁርባን ከሆነ የቁርባንን ጥቅም በደንብ አድርጎ ማስረዳት ያስፈልጋል። ያን ካስረዷቸው ክርስቲያን ሆነው እኮ ነው የሚመጡት። ክርስቲያን ሆነው ይመጣሉ። እንግዲህ ክርስቲያን መሆን ማለት አንድ ክርስቲያን መልበስ እንዳለበት ለብሰው አንድ ክርስቲያን መሆን እንዳለበት ሆነው ይመጣሉ። ያን ዓለማዊውን ስጋዊውን ነገር በዓለም የሚያደርጉትን በዓለም የሚሆኑትን ነገር ቤተክርስቲያን ላይ አይሆኑትም። እና ይሄ የመጀመሪያው ጥፋት ያው ተጠያቂዎቹ እኛ ነን። እችም ያለ ንስሐ አባት እኮ ስጋው ደግሞ አይቀበሉም። ያለ ካህን መሪነት ወደ ቤተክርስቲያን አይመጡም። ስለዚህ የመጀመሪያው ተጠያቂ ካህኑ ነው። ካህኑ አላስተማራቸውም ማለት ነው፣ አልነገራቸውም ማለት ነው፣ አላስተማራቸውም ማለት ነው እንጂ ካህኑ ካስተማራቸው ካህኑ አስተምሯቸው ካህኑ ነግሯቸው እንደዚያ ሆነው አይመጡም። እና እኔ ይህን ጉድለት ከምእመናን አድርጌ አልወስደውም። ሌላው ምንድነው አሁን አንዳንድ ጊዜ በክርስትና ያልበረቱትን ደግሞ ልናስረግጋቸውም አይገባም። መቼም አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምር በነበረበት ሰዓት ያቺ በአመንዝራነቷ በዓለማዊነቷ ተታወቅ የነበረችዋ ሴት ከስምዖን ቤት እያለ እንግዲህ ከእግሩ ላይ ወድቃ ስታለቅስ ስምዖን የተናገረው ነገር አለ። እሷ ኃጢአቷን እያራገፈች ነው። እሷ አምናለች። በቃ እሷ አምና ክርስቶስ ኃጢአቷን እንደሚያስተሰርይላት ይቅር እንደሚላት ያን የብዙ ዓመት የኃጢአት ግንብ እንደሚድላት አምና ነው የመጣችው።
ግን ስምዖን ደግሞ ያን ስላልተገነዘበ ከእግሩ ላይ ወድቃ ስታለቅስ በዚያ በፀጉሯ እንግዲህ ፀጉር የሴቶች የክብር መገለጫ ነው። የክብሯ መገለጫ በሆነው በፀጉሯ እግሩን ስታብሰው በእንባዋ እግሩን ስታጥበው ያን ያክል ስታለቅስ እያየ ክርስቶስን ነው የተቸው። ምንድነው ያለው? እቺ ሴት ማን መሆኗን ቢያውቅ ኖሮ ነቢይ ቢሆን ኖሮ እቺ ሴት ማን መሆኗን ባወቀ ነበር ነው ያለው። የሚገርመው ነገር እንግዲህ እንደ ነቢይ እንኳን አልቆጠረውም፣ እንኳን እንደ አምላክነቱ ማለት ነው። አምላክነቱን አልተረዳ። ግን ክርስቶስ ግን ያውቃታል። ሂጂ ፀጉርሽን ተስተካክለሽ ነው ያላላትም። ሂጂ ይሄን ልብስሽን ለውጠሽ ነው ያላላትም። ከልቧ አምና ነው የመጣችው። የመጣችዋን መግፋት አልፈለገም ክርስቶስ። ኃጢአትሽ ተሰረየልሻል በሰላም ገቢ ብሎ ሰላምን አልብሶ ነው የሰደዳት። እንግዲህ ከዚያ በኋላ ያለውን ህይወቷን ከዚያ በኋላ ያለው ታሪክ ነው የሚነግረን እና ምንድነው ገና ሰዎች በአዲስነታቸው ከነዚያ ሊመጡ ይችላሉ። ያን የዓለም አለባበሳቸውን ሱሪ ለብሰው አጭር ቀሚስ ለብሰው ፀጉራቸውን ሌላ ነገር አስረው አፍንጫቸው ላይ ጆሮአቸው ላይ የሆነ ነገር አንጠልጥለው ሊመጡ ይችላሉ። ያው በአግባቡ የሚደረገው እንዳለ ሆኖ ማለት ነው። እንግዲህ የጆሮ ጌጥ አያስፈልግም ማለት አይደለም። በአግባቡ የሚደረገው ይሄ ኢትዮጵያዊው ስርዓት ኢትዮጵያዊው ባህል እንዳለ ሆኖ ከዚያ ውጭ ሆነው ሰዎች ሲመጡ የለም ይሄን መጀመሪያ ውልቀሽና ያንልመችም ማስተማር ነው። ከናሸንክታዋ ከነመንዝር ጌጧም ቢሆን ወንዱንም ልክ እንደዚያው። በነገራችን ላይ ሴቶች ብቻ አይደሉም ወንዶችም ያለ ሴቶች ግን እንደዛ አይነት ልምምድ ሲኖር መምህር ይቅርታ ስላቋረጥኩት እንዲህ አይነት ልምምድ ሲኖር ክርስቶስ ማርያም መግደላዊትን ስላልገፋት የሷን አብነት በማድረግ ከሆነ በቤተ መቅደስ ውስጥ የሚሰጠው አገልግሎት አሁን ላይ እየተሰጠ ያለው እህቶች ተገቢ ባልሆነ ሜካፕ ራሳቸውን ለውጠው ሲመጡ አይንዶሽ ከመናባረራት ክርስቶስ ማርያም መግደላዊትን ስላልገፋ ለዛሬ እንቀበላትና ቀጣይ እናስተካክላለን የሚል ነገር ከመጣ እንግዲህ ሙሽራ ሆነው የሚመጡት ሁሉ ጊዜ አዲስ ናቸው። አዳዲሶች ስለሆኑ ይህን ስርዓቱን ማለማመድ አይሆንም ወይ? ቤተክርስቲያኗ በአንድ ጉዳይ ላይ ቁርጥ ያለ 4 ነጥብ የሆነ መመሪያ አውጥታ መመለስ ካለባቸው ስርዓተ ቤተክርስቲያንን ጥሰዋልና ተመልሳችሁ ተስተካክላችሁ ነው የሚል አካሄድ ካልመጣ በስተቀር ይስተካከላሉ። እንዴት አዩት እርሶስ ጉዳዩ? ቤተክርስቲያኒቱ እኮ ሃይማኖታዊ ትምህርት አላት። ቅድም ብያለሁኝ። አሁን ቤተክርስቲያን ምንም ጉድለት የለባትም። ዝግጁ ናት፣ የተሰናዳች ናት። ቤተክርስቲያን ብቁ ናት በሁሉ ነገር፣ ሙሉ ናት በሁሉ ነገር። አሁን የቤተክርስቲያኒቱን ስርዓት ማስጠበቅ ያቃተን እኛ ነን። የቤተክርስቲያኒቱን ትምህርት በአግባቡ ማስተማር ያቃተን እኛ ነን። እኔ ቅድሟን ኃጢአት ሴት ያነሳኋት እንዲሁ ዝም ብሎ ለሚመጡት ነው እንጂ እንደዚያ ይሆኑ ይምጡ ማለት አይደለም። አንድ ሰው እኮ ለስጋው ደሙ የሚበቃው እኮ ብዙ ትምህርት እኮ ተምሮ ነው፣ ብዙ ነገር እኮ አልፎ ነው ለስጋው ደሙ ለመብቃት እኮ። አሁን እኮ እነዚህ ሰዎች እኮ ልብሳቸውን ብቻ አይደለም ማየት ያለብን፣ ፀጉራቸውን ምናቸውን ብቻ አይደለም ማየት ያለብን። አሁን እኮ ውስጣቸውም እኮ ንጹህ አይደለም ማለት ነው። ለስጋው ደሙ እኮ አልበቁም ማለት ነው እነዚህ ሰዎች ማለት ነው። ስለዚህ እኔ መጀመሪያ ካህናቱን ያነሳሁት አገልጋዮችን እኛን ራሴን የወቀስኩት ለዚያ ነው። መጀመሪያውኑ ለስጋው ደግሞ እንዲበቁ አድርገን አብቅተን አስተምረን አዘጋጅተን ነው ማቅረብ ያለብን። ብናበቃቸው ብናዘጋጃቸው ኑሮ እንደዚያ ሆነው አይመጡም። ግን ደግሞ አንዳንዴ ከትምህርት ስህተት ወይ አንዳንዴ ሰዎቹ ከውጭ ሀገር ይመጣሉ ከጊዜ ጥረት ከምን የተነሳ ከነዚያ ከነበራቸው ህይወት ሊቀርቡ ይችላሉ። ያው ንስሐቸውን ገብተው እና ያን እስከሚተው ድረስ ደግሞ የግድ መመለስ የለብንም። ግን እንዲተውት ማድረግ አለብን፣ ከዚያ እንዲወጡ ማድረግ አለብን ለማለት ፈልጌ ነው የቀደሟን ያችን ሴት ያነሳኋት። ስለዚህ ትልቁ ኃላፊነት ያለው ካህናት ላይ ነው። ወደፊት ይስተካከላል ብለን ተስፋ እናደርጋለን። እንግዲህ ይሄን ሁሉ እንድናወራ ያደረገን በነገራችን ላይ የብሬሱ ጉዳይ ነው። ካነሳ ነው አይቀር ግን አንዳንድ ጊዜ ይሄንን ሜካፕ የሚጠቀሙ እህቶችን ይሄን ነገር አትጠቀሙ፣ ወንድሞችም ይስታሉ በዚህ ምክንያት ብለን አንዳንድ ሐሳቦችን ስንሰጥ በተቃራኒው ለምን ራሱን አያቀበም፣ ለምን ራሱን አይጠብቅም፣ እኔን አይቶ እንዳይሳሳት ቅድመ ዝግጅት ማድረግ አለበት የሚሉ አንዳንድ እህቶች ይሰማሉ። እንደዛ አይነት ነገርና ለሌላው መሰናክል ይሆናሉ ነው። እንግዲህ ራስን ከመቀየር ጋር ተያይዞ እንዲህ አይነት ተሳቢዎች ይነሳሉ ነው። ወንድሞች እንዳይስቱ ለወንዶች ጥንቃቄ ሲባል ነው የሚል ነገር አንዳንድ ጊዜ ሰው እንዳታሳስቱ የሚለው ነገር የሚሳታቱ ሰው በራሱ ራሱን ለምን አይጠብቅም፣ ራሱ ላይ ለምን አይሰራም የሚሉ ሐሳቦች ይነሳሉ። እንግዲህ በጭብሰውን አይንህን ጨፍነህ ሂድ አይባልም።
ሰው ሆነ ብሎ የሚያያለ በአጋጣሚ የሚያይ ሰው አለ እና እኔ ግን ይሄ እንዳለ ሆኖ ይሄም ጥሩ ነው። ያው ሰው ራሱ መግዛት አለበት። ራስን መግዛት ሀገርን ከመግዛት ይበልጣል ይላል ጥበበኛው ሰሎሞን። ራስን መግዛት ትልቅ ነገር ነው። ሀገርን ከመግዛት ሌላውን ከመግዛት ሌላውን ከማስተዳደር የሚቀድመው ራስን ማስተዳደር ራስን መምራት ነው። ራስን መምራት ከባድ ነው እና ራስን መምራት ቀዳሚው ነገር ሆኖ መልካሙ ነገር ሆኖ ግን እሷም ለሱ መሰናክል መሆን የለባትም ነው። እሷስ ማን እንዲያያት ነው? እሷ እኮ መዘነት ፈልጋ ነው እንዲያምርባት ፈልጋ ቀኗን ፈካ ብላ እንድትውል ፈልጋ ነው ያንን የምታረገው። በዛ መሃል ደግሞ መሳት ይኖራልና እንዴት ያስተካክሉት ነው? ቅድም ብለናል እኮ መቼም እኔ ፈታ ዘና ማለት አሁን ሰው ራሱን ለማስደሰት ብቻ አይደለም። ብዙ ጊዜ የኛ ደስታ ሰው ከሚሰጠን ከበሬታ ነው፣ ሰው ከሚሰጠን መልስ ነው። ብዙ ጊዜ የኛ ደስታ አሁን እኮ ሰው ደግሞ መልስ ሊሰጣት የሚችለው አምሮብሻል እንዲህ ነው ሊላት የሚችለው ወይም ሌላ እሷ የምትፈልገው ነገርም ካለ ልታገኘው የምትችለው እንደዚህ አሁን አስተውጣ ነው። ስለዚህ ይሄን ራሷን ማስተካከል ያለባት ራሷን ማስተካከል ማለት ያው አንዲት ሴት ቅዱስ ጳውሎስ እንደተናገረው በአምልኮት ቦታ ከሆነ ራሷን ተከናንባ የሀገሩ ባህል የሚፈቅደውን ያለባበስ ስርዓት ለብሳ መጓዝ ነው። እንግዲህ መቼም በነገራችን ላይ ያው አለባበስ ራሱ ስርዓትም ይወስነዋል። ሃይማኖት ብቻ አይደለም። አሁን ወደ ጋምቤላ አካባቢ ወደ ደቡብ ብንሄድ ራቁታቸው የሚያጎዙ ሰዎች አሉ። ልብስ ስላለበሳችሁ ክርስትና ተነሱ አንላቸውም። ክርስትና እናነሳቸዋለን። እንደየቦታ ይለያያል ነው አስተምህሮ። ምክንያቱም ክርስትና እናነሳቸዋለን ግን ደግሞ እንደ ክርስትና እንዲኖሩ ደግሞ እያስተማርን እናመጣቸዋለን። እንዲለብሱ እናረጋቸዋለን። አሁንም ደግሞ እዚህ በሌላውም አካባቢ የራሱ የሆነ ያለባበስ ስርዓት አለ። ህብረተሰቡ የለመደው ያን አለባበስ መልበስ አለባት ነው። በተለይ ደግሞ ቤተክርስቲያናችን ደግሞ ሴቶች ቀሚስ እንዲለብሱ ነጠላ እንዲከናነቡ ጸጉራቸውን እንዲያስረዝሙ እንዲያሳድጉ ግን ያን ጸጉራቸውን ደግሞ መሰናክል እንዳይሆን እንዲከናነቡት ወንዶች ደግሞ ጸጉራቸውን እንዲያሳጠሩ እንዲያውም ቅዱስ ጳውሎስ ለሴት ልጅ ጸጉርን መቆረጥ ነውር እንደሆነ ሁሉ ለወንድ ልጅም ጸጉር ማስረዘም ነውር ነው ይላል እና ልክ ያን ሃይማኖታዊውንም ሀገራዊው ባህልንም ስርዓትን ጠብቆ መጓዝ ተገቢ ነው ማለት ነው። እጅግ በጣም አድርገን እናመሰግናለን። እንግዲህ በየመሃሉ ያው የብሬሱ ጉዳይ ነው ብያለሁ። ይሄን ሁሉ እንድናወራ ያደረገን ነገር ያነሳዋል ብዬ ነው እነዚህ ጉዳዮችም አብረው እንዲታዩ ያደረኩትና በሕክምና ያሉ እንዳለ ሆነው ግን ደግሞ እንደው ፋሽን ነው ብዙ ነገሮች ፋሽን ነው እየተባሉ እየተለመዱ እንደ ስርዓት እንደ ባህል እየታዩ ነውና እነሱን ለማስተካከል ምን መደረግ አለበት ነው። በተለይም ደግሞ እህቶች ጋር የሚታይ ወደ ሀገራችን ከአውሮፓ የሚመጡ ስልጣኔ የሚመስሉ አንዳንድ ነገሮችን እንደው የመከተል ነገር ይታያልና ከምን ነው ራሳቸውን ማቀብ ያለባቸው? ምንዝር ጌጥ የሚባለውስ እንደው እንዴት እንረዳው? ምንድነው እሱ? ምናልባት ጆሮ ጌጥ ማድረግ ወይም ደግሞ ጸጉሬ ላይ የሆነ ጸጉር ጌጥ ማድረግ እጄ ላይ ጌጣጌጥ ማድረግ ነው ወይስ ደግሞ ከዛ የተለየ ነገር አለው? ይሄ ምንዝር ጌጥ የሚባለው ሳቤ በራሱ እንደው ጠቅለል ስናደርገው ግን ኦርቶዶክሳውያን ሴቶች ደግሞ ከእንደዚህ አይነት ከሌላ ባህል የመጣን ነገር እንደው ሙጥኝ ብሎ ይዞ ከመቀመጥ እንዲላቀቁ ማድረግ ያለባቸውን ነገር ይጠቁሙንና መልእክት አስተላልፈውልን እንጨርሳለን። መልካም እንግዲህ ስልጣኔ ልንቀበለው የሚገባ ስልጣኔ አለ። ፓስታ መቀቀል ጥሩ ነው፣ መኮረኒ መቀቀል ጥሩ ነው። ግን ዶሮ ወጣችን መተው የለብንም፣ እንጀራ መጋገራችን መተው የለብንም። ስልጣኔ ስንቀበል የኛን በመጣል አይደለም፣ አንዱን ጥሎ ሌላውን አንጠልጥሎ መሆን የለበትም እና ይሄ ነው ስልጣኔ የምለው እኔ። ስልጣኔ የሚባለው መማር፣ ስልጣኔ የሚባለው ልቅድም እንዳነሳ ነው ሐኪም መሆን፣ አውሮፕላን አብራሪ መሆን፣ ሌላም ስልጣኔ ሊሆን ይችላል። ግን ያን ስልጣኔያችንን ይዘን አኗኗራችን ግን ባህላችንን የጠበቀ መሆን ይችላል አለበት። ቅድም እንዳልነው አሁን ያለባበስ ራሱን የቻለ ስርዓት አለው፣ ያበላል ራሱን ስርዓት አለው። ያን ሀገራዊውንም ሃይማኖታዊውንም ስርዓት
መጠበቅ ነው። ሌላው ምንድነው የምንዝር ጌጥ ምንድነው? እኛ እንግዲህ ከጆሮ ጉትቻ ያለፈውን የምንዝር ጌጥ እንለዋለን። የጆሮ ጉትቻ እናቶች የሚያደርጉት አለ አይደል? የብርም ይሁን የወርቅ በመጠኑ በአቅሙ ሴቶች የሚያጌጡበት አለ። አንገታችን ላይ የምናደርገው ከማትበሽ የምናደርገው ነገር አለ። ግን ከዚያ ባለፈ አንገታቸው ላይ የሚሸከሙት ኮልኮል ያለ፣ ጆሮአቸው ላይ በጣም የሚያንጠለጥሉት ረጃጅም ኮልኮል ያለ ያ ነው የምንዝር ጌጥ። ያ ነው የምንዝር ጌጥ ነው። ጥፍራችን ላይ የሚቀጠል ልክ ምን ልበልሽ በጣም ትልልቅ ነገሮች አሉ አሁን የምናያቸው አርቲፊሻል ጥፍር ነው። አርቲፊሻል ጥፍር ነው። እኔ ያን መግለጽ ስላልፈለጉ ነውና እዚያ ድረስ የደረሱትን ነው ቤተክርስቲያን ማትቀበላቸው። ቤተክርስቲያን ማትቀበላቸው ያን ነው እንጂ አሁን ሴቶች እንግዲህ እንደ ኢትዮጵያዊ ባህላችን እንሶስላ ቢሞቁ ያ ኃጢያት ነው ማለት አይደለም። ጸጉራቸውን ቀለም ቢቀቡስ ጸጉርሽን ባዝሊን መቀባት ቅቤ መቀባት ኃጢያት አይደለም። ቅቤ እየተቀባን ያደግነው ነው ከእንሶስላው ጋር አይገናኝም ወይ ብዬ እንግዲህ ቀለም መቀባቱ ለምን አስፈለገ ነው አሁን ትልቁ ነገር። ቀለም መቀባቱ ለምን አስፈለገ? ያው እንሶስላውም እንደዛ ነው ብዬ ነው። ያውን ምንድነው ከባህል አንፃር ስለተለመደ ነው። ያን ባንድ የተለመደው ነገር ማስጠላት ትችይም እና ሌላው እንግዲህ ከንፈርሽ እንዳይደርቅ ፊትሽ እንዳይደርቅ ባዝሊን መቀባት ይሄ ሁሉ ኃጢያት ነው እያልን አይደለም። ግን ከዚያ ያለፉ ነገሮች አሉ። እኔ አሁን ከዚህ በእኔ አንደበት መግለጥ ከምችለው በላይ የሆኑ ኮስሞቲክስ የሚል ስም አለ። በቃ ያለው ያን ነው አሁን እኛ በመጠን ይሁን ምንለው ያ ነው ይቅር ምንለው። በተለይ ቤተክርስቲያን ደግሞ ሲመጣ እንግዲህ ሴት ተሸፋፈን ነው። ከተሸፋፈንሽ እኮ መለያየት ነው። አሁን እኮ ዋናው ትልቁ ነው ቤተክርስቲያን ሴት ልጅ ራሷን ትከናነብ ነው ያለው ቅዱስ ጳውሎስ። ከተከናነበሽ ጸጉሯን ብትቀጠሉ ማን ያየዋል? ቀለም ብትቀበለው ማን ያየዋል? ጆሮዋ ላይ የሆነ ነገር ብታንጠለጥልስ ማን ያየዋል? ተሸፍናለች። መሰናክል እንዳትሆን ትሸፋፈን ነው ያለው። ሌላ እኮ አይደለም። አስጠሊታ ሆና አስፈሪውና ትሸፋፈን ሲል አትጠቀምም ጭምር ነው። ትሸፋፈን ሲል እንግዲህ ያንንም ኮተቱን ማብራት አድርግ ያው ነው ማን ያየዋልና ሁሉም ነገር በመጠንና በልክ በአግባብ ቢሆን ግን ጥሩ ነው። ያለ ስርዓት መሄዱትን ገስጿቸው ቅድም ያነሳነው ጥቅስ እዚህ ላይ ነው የሚሰራው። ያለ ስርዓት መሄዱትን ገስጿቸው ነው ያለው ቅዱስ ጳውሎስና ሁሉም ነገር በአግባብ ሁሉ ነገር በልክ ሁሉ ነገር በስርዓት መሆን አለበት። ምግብ እንኳን የሚስማማው እኮ በልክ ስንበላው ነው አይደለም? መጠጥ የሚስማማው በልክ በመጠን ስንጠጣው ነው። በልክ ሲሆን ከልክ ካለፈ ሁሉም ነገር ሌላ እንትን አለው እና ሁሉ ነገር በልክና በአግባብ ማድረግ አለብን ነው የቤተክርስቲያን ትምህርት ይሄ ነው። አዎ እንግዲህ ሃይማኖት ብቻ ሳይሆን ባህሉ በራሱ የሚቃወማቸው አንዳንድ ነገሮች አሉ እኮ ልክ ያልሆኑ ከመጠን ያለፉትን እንጂ ባዝሊኑና ዜኒት ቅባቱን ይቻላል ነው። አዎ ያ ነው። እግዚአብሔር ይስጥልን። እናመሰግናለን መምህር። አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን የዛሬ የጸበል ጸዲቅ ዝግጅታችን እየተከታተላችሁትን ይመስል ነበር። ከዝግጅታችን ጥሩ ትምህርት አግኝታችኋል ብለን ተስፋ እናደርጋለን። ቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ